ለው ተነስተዋል። ስሙን ጠፋብኝ እኮ። አራት ውርደታም እናንተ ሴቶች ውርደታም። ዝም ብላችሁ መዳም ቤታችሁ ብትሰሩ እዛ ሄዳችሁ የምታወጡት ብር ሀገራችሁ ልካችሁ ስንት የተቸገረ ምስኪን አለ። ላጨብጭብ እንጂ ማን ከማን ያንሳል? ቆይ ምን ሆናችሁ ነው ወደዛ የምትሄዱት? እነሱ በኢትዮጵያቸው እኮ ቢያንስ ከ1 ሚሊዮን ብር በላይ ስለሚከፈላቸው እኮ ነው እንደዚህ ፍንጭት የሚሉት። እኔ ቅናት ይዞኝ አይደለም፣ ግን መዳም ቤት ምሰሩ ልጅ ትሄዳላችሁ። እኔ ለና ብሪሽና ለሩታ ነው ለሩታ ብዬ ለእነሱ ብቻ ብዬ አይደለም። ማንኛው ነገር ዝግጅት ሲደረግ ምን ልታደርጉ ነው የምትሄዱት? ዝግጅት ከፈለግን እኮ ሀገራችን ላይ ፈታ ብለን መኖር እንችል ነበረ። ግን እዚህ መዳም ቤት ሰርተን ብራችን ለምንድን ነው? እረፍት ውጡና ራሳችሁ አዝናኑ። ይህ ጭሆት በዛ ላይ ደግሞ የእነሱ ጊፍት ትገዛላችሁ፣ ወርቅ ትገዛላችሁ ወይ ለእናታችሁ እንኳን የጣት ወርቅ 300 ድርሃም 400 ድርሃም የሚገዛው እኮ ናት ገዙ እና አታፍሩም? በዛ ላይ ደግሞ ሂዳችሁ ሆቴሉ ድረስ እስኪ ወይ ከአጅማን ወይ ከቻርጃ ነው ወይስ ከራይ ሳልኬማ ወይ ከፉጀራ ነው የመጣችሁት? እስኪ ዱባይ ዴራ ድረስ ሂዳችሁ እኮ ታክሲ እኮ ስንት እንደሚከፈል እኮ እናውቃለን። ተመለሱ እንትኑ ተነስተዋል። ምንድነው በጀት ነው ምንድነው የሚባለው? ተነስተዋል ተመለሱ ስትባሉ አታፍሩም? ሞራራችሁ ዘጭ አላለም? የታክሲ አውጥታችሁ መታችሁ። ወይኔ አም ሶሪ በጣም አዝናለሁ። ወዮ አብርሽና ሩት መልካም ምንድን ነው የሚባለው የፈቶ ፕሮግራም አላ ያርግላችሁ። ደግሞ አሁን ጾም አይደለም እንዴት ነው ሰርግ የሚደገሰው? እኔ አላውቅም፣ ብቻ ችግር የለውም ነው። ምክንያቱም ስጋ ምናምን ነገር አይበላም ስለተባለ እኮ ነው። እና እንዴት ነው ነገሩ? ምድረ መዳም ቆሞች ሄዳችሁ እዛ ያጨባጨቦቹ ነው። ለነገሩ ብዙ ሰው የለም፣ አላህ ይስጥር። እና ሩታና አብርሽ መልካም ትዳር ያርግላችሁ፣ የሰመሪያ አማረ ትዳር ያርግላችሁ፣ የፈቶ ፕሮግራም ያርግላችሁ። አዎ ገቢያችሁ ባንካፋ፣ ወጪያችሁ ባንካፋ፣ ገቢያችሁ በማንከያ ወጪያችሁ በማንከያ ገቢያችሁ በባንካፋ ላይ ያርግላችሁ። አስተፍሩላህ ሲወቱ ቢልክ መልካም ሰርግ ይሆንላችሁ። ውለዱ፣ ክበዱ። ሁሉ የሰው ዘር በሙሉ አላህ ጥሩ የሆነ ትዳር ይስጠው። እኛ የመዳም ቆሞችም እንደዛ እና የተመለሳችሁ በሙሉ ተመለሱ። በጀቱ ተነስተዋል የተባላችሁ በሙሉ ማሌሽ አንዳንዴ እንደዚህ መስከር ነው። ለራሳችሁ ወታችሁ ዴራ ሄዳችሁ እዛ ቡልሽ ከሊፋ ሄዳችሁ ፈታትሉ እንዴ? ሙሽ ላዚማ ብሪሽ ምምትሉት ኮንፈርት ነው ምንድነው የሚባለው? ሲዘጋጅ አትውጡ ወጪ እንጂ ጥቅም የለውም። አትውጡ። ለራሳችሁ የሆነ ባህር ሄዳችሁ ፈታ በሉ። ምን አገባነኛ? አዳም መቶ እዚህ ሊጨፍር እናንተ ምስኪን ታሳዝናላችሁ። ሸንፔት ክሮሮክስ የጨረሰው እጃችሁን እዛ ወጪ ሄዳችሁ ታወጣላችሁ። ለምን እንደነሱም እናንተ ኢትዮጵያ ከፍተውና ስሩ። ሰው ይጠቀማል። ስሩ። 1 ብር ማንም አይሰጣችሁም። አንድ ድርሃም እኮ መዳም አንድ ወር ሳይሞላን እንኳን አሰጠንም። እንኳን ያ1 ወርም ሞልቶ እንኳን ተለማምጠን አባቴ አሞብኛል፣ እናቴ አማብኛለች፣ ጂኒ ጃንካ በዚህ ወጣ በዚህ ገባ ብለን ነው ያ ብራችን እንኳን ደሞዛችን ቢሰጠን 1 ብር እንኳን አናገኝም። ስለዚህ ተው፣ ለሰውን አትገበሩ። መሰው መገበር አግባብ አይደለም። ለጤነኛ ሰው መስጠት አግባብ አይደለም። ለኔ ቢጤ የተቸገረ የተራባብሉ። ሁለተኛ ደግሞ እንደነሱ ዩቲዩብ ሰርታ ከፍታችሁ ስሩ። ያ ትነት ብክሬ ነው። እሺ ባይ